እሺ ሰላም ጤና ይስጥልን የተከበራችሁ የጉባኤ ቤተሰቦች ደህና ናችሁ ወይ? እንዴት ናችሁ? ዛሬ ላይ መስከረም 2 2017 ዓመተ ምህረት ላይ ያለነው ብዙ ነገሮችን በዛኔ የሚል ሃይማኖታዊ ነገሮች ሁሉ ሳይቀሩ እንደተለመደው የረከሰ ነገርን ለመስራት ጥረት እያደረጉበት ያሉበት ወቅት ላይ ያለነው ጀስት በዛ በኩል መደናገጥም ሳያስፈልግ ትንቢተኛ ነኝ እንደዚህ ነኝ የሚሉ ሰዎች ሁሉ በማስፈራራት ላይ ተጠምደዋል ማለት ነው። ስለዚህ በዙሪያችን ያሉትና ሳንነቃ ሁሉም ነገር ሲፈጽሙ የነበሩ ነገሮችን በዚህ ማየት እንችላለን። አብዛኛው ትንቢተኛ የሚመስሉ ሁሉ እልቂትና ሞትን በማውራት ነው የፖለቲከኞችን የሚያስጮሁት ነገር ስለሆነ እኛ መሰረት ያለብንን በበጎ እስከሰራን ድረስ ማንኛውም ኃይል ምንም ሊያመጣ እንደማይችል በማሰብ አሁንም አዲሱ ዓመት ላይ ያለና አዲስ ተስፋ ተፈጻሚነቱን እውን አድርገን ከበረከቱ ተካፋይ ለመሆን መስራት ያለብን እንድንሰራ ማሳሰብ ነው የምፈልገው። የሚሆነው እሱ ስለሆነ ነው። እዚህ እንደ ጉባኤ ቤተሰብ እንደ ትንቢተኛ እንደዛ በሚል መልኩ አንናገርም። የሚሆነውን በእርግጠኝነት ግን እናገራለን። በቃ የሚሆነው የኢትዮጵያ ትንሣኤ ይከወናል። ሀቅን የወደደ ለሀቅ የቆመ ሁሉ ያሸንፋል። በክፋትና በነውር ላይ የኖረ እና ያለ በዛም ሆኖ አሁንም ለጥፋትና መጠፋፋት የሚቆም የሚሰራ ዘረኛ የሆነ ባንዳ የሆነ ጽንፈኛ በመግደልና መገዳደል ለውጥ አመጣለሁ ብሎ ያሰበ ሁሉ በያለበት ምድር ይጠፋል። እውነትና ሀቅ የፈጣሪ ሀቆች ፍሬያማ ሆነው ይወጣሉ ነው ጥያቄው። ይህንን ዝርዝሩን እንደዛ በጭብጨባ መልኩ አይገለጥም። ጀስት እውነት ስለሆነ ያልሆነውን ለማለት ከወሬው ላይ ከሆነ ግብይቱ በወሬው ላይ በተለይ ቲክቶክ፣ ዩቲዩብ ምናምንና ሶሻል ሚዲያው ላይ የሚቃረም የሆነ ነገር ለማግኘት ብቻ ሲባል የሚደረገውን ነገር ለማግኘት ሲባል ያንን እውነት ማስተባበል ወይ መቀባጠል እንትን ማለት አያስፈልግም። ቢኮዝ ምንም ነገር ይታይ ምንም አድራጊው የሚያሳየውም ባለቤቱ ፈጣሪ ነው እንጂ ሰዎች አይደለም። እኔ የሆነ ነገር ብናገር እኔ አንዱ ንብረት ነኝ ለፈጣሪ እንጂ ከኔ የሆነ ምንም ነገር አይሆንምና ሰዎች እኔ ነብይ ነኝ፣ እኔ መነኩሴ ነኝ፣ እኔ እንደዚህ ነኝ እያሉ የሚሉ አሉ። ይሄ ሊገርመን አይገባም። ቢኮዝ በፈጣሪ ቤት እንኳን ያለ ኀፍረት በድፍረት የመጡ ሰዎችን ስናይ በእውነት እግዚኦታ ጸሎት የሚያበዛ እንጂ እንዳልሆን ነው እንዳይን ለምን ጸሎት አታረጉም? እስኪ እንደው ነብይ ነኝ፣ ቄስ ነኝ፣ መነኩሴ ነኝ፣ የሆነ ራእይ አለኝ ምናምን የምትሉ በተለያየ ቦታ ላይ ያላችሁ በተለይ በዚህ ሁናቴ ላይ በብዛት የማያቸው በፕሮቴስታንት ሃይማኖትና በኦርቶዶክስ ላይ ነኝ የሚሉ ሰዎች ናቸውና ለምን ጸሎት አድርጋችሁ ታዲያ አትቀይሩት? ለምን የጸሎት አዋጅ እንትን አትሉት? መከራ ይመጣብሃል እያሉ ሰዎችን እኮ ማስፈራራት በቃ ሲደርስበት ያውቀዋል እኮ ምን እናንተ መከረኛ ስለሆናችሁ እንጂ ባለጌዎች ስለሆናችሁ እንጂ ቢሆን እኮ ይሄ የፈጣሪ ምስጢር ከተባለ አይነገርም። ጸሎት አድርጉ፣ ቀላል ነው። የመጣውን ነገር ለማለፍ ጸሎት ማድረግ ዱዓ ማድረግ ጥሩ ነው ብላችሁ ነው መናገር የነበረባችሁ ነው። ጸሎት ለእናንተ አይጠቅምም። እኔ ኢትዮጵያ ትሻገራለች። እኔ ደግሞ የምላችሁ እንደጉባለች የትኛውም ቦታ ላይ የምትናገሩ ነብይ ነኝ ምናምን የምትሉትን እኔ እንደናንተ አላወራም። እኔ አንድ ኢትዮጵያዊ ተራ ሰው ነኝ። ግን ኢትዮጵያን በክፋት የነካ ሁሉ ይጠፋታል እንጂ ኢትዮጵያ ውስጥ በክፋት የቆመ ነገር አያሸንፍም። እውነቱ ይሄ ነው። እውነት ስለሆነ እየቀባባሁ በብዙ አጨብጫቢዎች መካከል አልነግረውም። ሀቅን የያዘ ማንኛውም ነገር ያሸንፋል። ስለዚህ ጠቅላይ ሚኒስትር ዶክተር አብይ ላይ መከላከያ ሰራዊትም ኢትዮጵያ ላይ ምንም ነገር አይመጣም። እነርሱ ሀቅን እስከያዙ ድረስ ማንም ወንድ ፊታቸው አይቆምም። አታስቡ እንደዛ። ግን ፖለቲካው ምን ያህል የበሰበሰ እንደሆነ እንድታውቁ ነው። በተለያየ ቦታ ላይ እንደዛና እንደዚህ እየተባለ የሚባለው በሶማሊያ መጣው፣ በሱዳን መጣው፣ በኤርትራ በጅቡቲ መጣው፣ እንዳሆንኩ በሸኔ በኩል በፋኖ በኩል በህዋት በኩል መጣው የምትለዋ ግብፅና ባለጌዋ ግብፅ ፈሮናዊቷ ግብፅና የሷ የረከሰ ነገር ተሸካሚዎች የሚቃዡትን ቅዠት ለመጠቆም ያክል ቢኮዝ ተራ ይመስላል፣ ግን ብዙ ሰዎች እየተደነቃቀፉ የሚወድቁበት ነገር ስለሆነ ነው ለማንሳቱ የፈለኩት እንጂ ያ ማነሳቱ የሌለበት ነው። ሰራይ ስዩም የመጀመሪያው እንዴት አለሽ? ያው እንግዲህ ሁለተኛውም ቀን እንዳዲስ ነው። እንኳን አደረሰሽ። አስቻለው ጸጋይ ደህና ነው ወይ? ሰላም ብዝት ይበል። ሁልጊዜም ጉባላችን በመደገፍ ብዙ ነገር ስታደርግ የነበርክ ወንድማችን የት ነው የጠፋው? በሰላም ነው የጠፋው? እንኳን በአዲሱ ዓመት በሰላም ተገናኘን። እንኳን አደረሰ። እንግዲህ አዲሱ ዓመት የሰላም የደስታ እንዲሆን ከዚህ በፊት
የጎደሉ ነገሮች ሁሉ የሚሟሉበት እንዲሆን በጣም ነው የምመኘው። የሁል ጊዜም የጉባኤሽ ደጋፊ ነው አስቻለው ጸጋዬ። ተባረክ። ዘመድኩን በቀለ ሰላም ነው ወይ? እንኳን አደረሰ፣ እንኳን ደህና መጣ፣ እንኳን ደህና ተገናኘን ማለት ፈልጋለሁ። ደህና ናችሁ ወይ? አብራችሁኝ ያላችሁት ወንድሞቼ ሁሉ። የሚሆነው ግን የኢትዮጵያ መሻገር፣ የሀቅ ማሸነፍ፣ በዛም ይሁን በዚህ በጽንፍ ላይ ቆሞ ለሱ መጥፋትና ማጥፋት ይበጃቸው ዘንድ ክፎች ከሰሩት አሻጥር ውስጥ ራሳቸውን ነፃ ሳይወጡ በራሳቸው ቤት፣ በራሳቸው ሰፈር፣ በራሳቸው ሀገር ላይ ለጥፋትና በመጠፋፋት ላይ የቆሙት ወንድሞቻችን ነፃ ለማውጣት የምንሰራበት ወቅት እንዲሆንልን እንመኛለን። ነፃ አውጡ በሉልን። ነፃ ይውጡ። መግደል መሞት ነው አይደል? እኛ ሀገር ያለው ባህል ወደፊት መቀየር ያለበት ደም መመላለስ ይባላል። ሰውየው እንኳን ትርቢል ተረግዞ የሞተው አባቱን ደም የተረገዘው ልጅ ተወልዶ ያንን በቀል እንዲበቀል እያንዳንዱ ሰው አስተዋጽኦ ያደርጋል። ከሌኑ የገደለ ብሎ ያቃጥራል። ያንን ሰው እንደ ሰው ተወልዶ በሰውነት ስልጣን እንዳይሄድ ለበቀልና በመጥፋትና መጠፋፋት ላይ በኃጢአት እንዲኖር ያደርጋል። ያገር ብዙ ጉድ ነው ያለው። ይሄን ባህል ይዘህ ዛሬ ዘርፋለሁ ብትል ህይወት ይዘረፋል። ለማንኛውም በመተማና አካባቢ ላይ ባለው ብናይ እዛች ኮኪት ላይ ገቡ ምናምን በተባለው ላይ ገና መከላከያ ሲመጣ የጠፉበትና ወጣው የጠፉበትን ሁኔታ አይተናል። ዘረፋቸውና የገንዘብ መቀበላቸው የረከሰ ስራ አፈጻጸማቸው እንደተበራታ ነበር። ግን መከላከያ በአካባቢው ላይ ገና ሲገባ ምንም አይነት የተኩስ ልውውጥ ሳይደረግ እዛ ቦታ ላይ የነበሩ ሰዎች የዘራፊዎች ቡድን ከአካባቢው እንደጠፉ ሰምቻለሁ። እሱና መሰለኖት ሌላ አዲስ ነገርም ካለ እንትናለን። በመሃል ላይ ያለው ሰው ግን ኑሮም ቢያለው ህይወት የተስተጓጎለ ከዘመኑ ጋር መራመድ ያቃተውና ቤተሰቡን ማስተዳደር ወይም አድርጓለሁ ብሎ የገባውን ቃል ኪዳን ያፈረሰ እሱን ኃላፊነት መወጣት ያቃተው ሁሉ እንዳይነጋ የሚሰራበት እንጂ በእውነት ለአሸናፊነት እንዳልሆነ እንድታስተውሉ እፈልጋለሁ። እሱ ዘላቂ አይደለም። ያንተ አጀንዳ አይደለም። መከላከያ ላይ ተኩሰህ ለውጥ እንደማታመጣ ታውቀዋለህ። አይ ካልክም መቀጠል ትችላለህ፣ እናበረታታለን። እኛ ያልነው ምንም ነገር የማያውቀውን ሰው አትዝረፍ፣ አትድፈር፣ መንገድ አትዝጋ፣ እንደዚህ ነው ያለው እና መጫወቻ ነህ። የተነገረ ነገር ቁንጽል ነው። 1 ዓመት ከ2 ወራት ተቆጥሯል። በአማራ ክልል ላይ ያላችሁት ማለት ነው። ሸኔ እንዲያሸንፍ አይፈልግም። ፋኖ ነኝ ብሎ የመጣው እንዲያሸንፍ አይፈልግም። ህወሓትም እንዲያሸንፍ አይፈልግም። ካሜራማኑና ኤዲተሮች አሉ። አንድ የሆነ ቦታ ላይ ቪዲዮ በጣም ኳሊቲ ነው፣ ፊልሞች በጣም ያምራሉ ሲባል ካሜራማን አለ አይታይም። ለዛ ማማር ግን ብዙ ዋጋ ይከፈላል። ኤዲተር አለ አይታይም። ለዛ ስኬት ግን ዳይሬክተሩ አለ እና ብዙ ጸሐፊው ወይም ደራሲው፣ ዳይሬክተሩ፣ ተዋናዮች ብቻ ነው እዛ ጋር የሚታዩት። ስለዚህ ካሜራማኑ፣ ዳይሬክተሩ፣ ኤዲተሮችና ሌሎች ካሜራው የማያሳየን ለዛ ነገር ማማር ብዙ ዋጋ የከፈሉ ሰዎች አሉ። ያንን የሚመስሉም ኢትዮጵያ ላይ ያለውን መጥፋትና መጠፋፋት እየባሰ እየተበላሸ እንደሄድና ላለው ቁስለት ብዙ ዋጋ እንድንከፍል የሚያደርጉን ግብጽና ግብጻውያን ወይም በዓለም ላይ ያሉ የረከሱ ኃይላት ከጀርባ ሆነው የሚሰሩ አሉ። እኛ ፊት ለፊት ላይ ያሉት ወንድሞች ቅዥቢዎች፣ ጎደሎች፣ ብኩኖች ናቸው። መጠየቅ እንኳን የማይችሉ ሰብናቸው የተቀማ ነው። የሚያደርጉት ድርጊት ውጤቱ ምን እንደሆነ የማያውቁ አንድ ሰው የሆነ ነገር ያደረገ ሰው በዛ እንደሚከፈል ኢቭን ኢፍ ካሳ ተብሎ የተቀበልከውን ገንዘብ ተከትሎ የሚቀበልህ ባህል ውስጥ ያለ መሆኑን ረስተህ የማይነጋ መስሎት ባለ በሌላ አቅሙ ዛሬን ለማጥፋት የሚጣደፍ አይነት አለና ከካሜራ ማኑ ጋር ሆነው ለኢትዮጵያ መጥፋት የሚሰሩ ሰዎች ስላሉ እነሱን ተውና የምታየውን ወንድምህን እህትህን ሀገርህን አድን፣ ራስህንም አድን። እንደራደር ተብለሃል። ሐሳብ ይዘህ ሞግት፣ ነፃ መውጣት ከቻልክ። ለምንድን ነው የወጣኸው? የወጣህበትን አትናገርም እንዴ? ለዚህ ነው የወጣሁት፣ ይሄ ነገር የሚሆንልኝ ከሆነ ከመንግስት ጋር እደራደራለሁ ማለት ነው። ሱሪ ባንገት የሆነ ጥያቄ መንግስትን ጠይቀህ እኮ ከፊቱ ማቆም ትችል ነበር። ነይበር ግን እንደዛ አይደለም። የላኩ ሰዎችም አንተን በህይወት እንድትተርፍ አይፈልግም። ሸኔ፣ ፋኖ፣ ህወሓት ምናምን የትግራይ ህዝብ፣ የአማራ ህዝብ፣ የኦሮሚያ ህዝብ እንዲያሸንፉ አይደለም እንድናሸንፍ ብላችሁ ምንም ያህል ደጅ ጽናት ብትሄዱ ስለናንተ ማሸነፍ አንዲት ነገር አይረዷችሁ። የኢትዮጵያ ፖለቲካ ፓርቲዎች ያን ያህል ቁጥራቸው የበዛው ከተቀጠራችሁበት አግባብ አንፃር ካልሆነ በስተቀር
ያን ያክል የሐሳብ አማራጭ ለኢትዮጵያ በጎ ነገር ለማሰብ የተደረገ አይደለም። ይሄ ነገር እየጎላ ስለሚመጣ ነው ዛሬ ትንሽ ነካ የምናደርገው ቢያንሳው እንደ ምንድነው ብሎ ተጠራጥሮ ነገሮችን ለማጥራት እንዲሞክር ለመጠቆም ያክል ነው እንጂ በቂ ማብራሪያ ሆኖ አይደለም። ጀስት ፖለቲካ ፓርቲዎችም ራሳችሁ ነፃ ወጣችሁ ሰዎችን ነፃ ለማውጣት እናንተ በኢኮኖሚም ሆነ በማንኛውም ነገር ነፃ ያልወጣችሁ ሰዎች ሰውን ነፃ ስለማውጣት ማውራት መዘባበት መቀለድ ነው። ነፃ ውጡ መጀመሪያ ኢትዮጵያዊ ሁኑ መጀመሪያ። አላያችኋቸውም? የተወሰኑ ሰዎች የሆነ ገጭኛው ሲመጣ ቶሎ ብለው ሾልከው ነው የሚሄዱት። ለምን? ሀገራቸውን ለማፍረስ ነው የሰሩት። እዛ ሸሽተው ለሄዱበት ሀገር ስኬት ሲሉ ተልኳቸው ያ ስለነበርኩ ቶሎ ሾልከው የሚጠፉት። ለሀገራችን ከሆነ ሀገርኛ የፖለቲካ ሐሳቢ ኮንቴክስቹዋል የሆኑ ችግሮችን መተንተን ከጀርባ ያዘላችሁት እንደ ካሜራማኑና እንደ ኤዲተሩ ካሜራው የማያቸውን ጠላቶቻችሁን አራግፋችሁ ከራሳችሁም ከቤተሰባችሁም ከሀገራችሁም ጋር ተስማሙ። ለመስማማትም ተጣደፉ። because ሀገር ለመስራት ከሆነ ፖለቲከኞች እዚህ ላይ ጽንፍ ላይ የሚይዛችሁ መሳሪያ የታጠቃችሁ ሰዎችም ብትሞቱም ብትገሉም ነይበር ለነሱ ምናቸውም አይደላችሁ። የኢትዮጵያን ቀጣይ ስኬት እስካደናቀፋችሁ ድረስ ብቻ የሚሸቀጥባችሁ ናችሁ። ምንም ያህል ገንዘብ ቢደግፏችሁ ያ ገንዘብ ከኢትዮጵያ ነገ ለመዘረፍ የተዘጋጀ እንጂ በእውነት እነሱ ትሁት ሆነው ለእናንተ አስበው እንዳልሆነ ማሰብ አለ። እስኪ ጠይቁ። አንድ ጥያቄ ጠይቁ። በኢትዮጵያ ላይ በጽንፍ ላይ ያላችሁ ፖለቲከኞችም ማንኛውም ሰው እስኪ ይሄ ነገር ብላችሁ መጠየቅ ጀምሩ። የዛው ቀን ያበቃላችኋል። እናንተ እንደ ሰው ያሰባችሁና ያሰላሰላችሁ ነገሮችን ለማሳለጥ ሳይሆን እንደ ዕቃ የተጫናችሁትን ተሸክማችሁ በመጥፋትና መጠፋፋት ላይ እንደ ቦምብ ራሳችሁን አፈንድታችሁ ሌሎችን የምታቃጥሉ ብቻ የሚፈልጉ ይሄ ኢትዮጵያ ውስጥ አሁን ድረስ ያሉት ህዋት ሸኔ ፋኖ ብላችሁ ያላችሁ ሰዎች በሙሉ ይሄ ነው ስራችሁ። ዕቃነትን ወዳችሁና ፈቅዳችሁ የተሸከማችሁ እንጂ ስለናንተ እንዳልሆነ እነሱ ከኋላ ሆነው በካሜራው ነውራችሁን ሁሉ ይቀርጻሉ። በዛ ያስፈራሩ እስከ ሞት ድረስ ዋጋ የምትከፍሉበት ህይወታችሁን ሁሉ ያጨልሙታል። ነፃ መውጣት የቻላችሁ ሐሳባችሁን ኦርጋናይዝ አድርጉና ኑ ሞግቱ። የሀገራዊ ምክክሩን በየትኛውም አግባብ ላይ መጣችሁ እኮ ራሱ ሌላ ነገር እንደውም እኔ የፈራሁት ብዙ ነገር ነበር። አልናገርም። ያው ስትራቴጂ እንዳይሆናችሁ ነገ ደግሞ እንዳትመጡበት የማልናገረው ነገር አለ። የፖለቲካውን ለማሸነፍ ከፈለጋችሁ መሄድ ብትችሉበት ብዬ የምለው ሌላ ስትራቴጂ አለ። ነገ ጠባ እየተሳደባችሁ የክፋት ተወዳዳሪዎቻችሁን ግን በዛው መልኩ አታሸኑም። ኢትዮጵያ ትቀጥላለች ነው እና በሃይማኖት ቦታ ላይ ያላችሁ ፈጣሪን በዛ ልክ ተዳፍራችሁ እናንተ ራእይ የምታዩ እናንተ ነብይ እናንተ መነኩሴ እናንተ ወልይ እናንተ የሆነ ነገር ሆናችሁ የምታወሩ ሰዎች የደፈራችሁትና የቀለዳችሁበት በፈጣሪ ቤት ነው። እሱን ከሱ ጋር ተሳሰቡ። እንደ ኢትዮጵያውያን ግን በእናንተ ንግግር እንዳይደናቀፉ የምፈልጋቸው ወንድሞቼ ደግሞ ኢትዮጵያ ተሻገራለች። ሐቀኞች ይጠበቃሉ። ውሸታሞች በክፉ ምኞት የማይገባቸውን ለማግኘት በሻጥርና በነውር ላይ የኖሩ ያሉና ነገም በዛ መንገድ ለመቀጠል የሚፈልጉ ሁሉ ይጠፋሉ። እነሱ ላይ እንዲጠፉም ነው የምፈልገው። የማይድን ሰው እንዲድን አልፈልግም። እዚህ ዛሬ ገና በሁለተኛው ቀን በአንደኛው ቀን ጀምሮ እንዲህ አይነት መርዶ ለማርዳት የመጣችሁ ነብይ እኮ መርዶ አርጃ አይደለም። የቁራ መልእክተኛ አይደለም። ነብይ ብስራት ነው ይዞ የሚመጣው። ደስታ ነው ይዞ የሚመጣው። ሰዎች የጠፋቸው መንገድ ያሳየው ወደ ስኬታቸው የሚያመጣ እንጂ አበቃልህ አለቀልህ የሚል አክቲቪስት ሞልቶናል። በየፌስቡኩ በየዩቲዩቡ በየቲክቶኩ የሚቀባጥር ቅዠታም ሞልቶናል። የሚያደናብረን ያዝነውን ጥለን እንድንሮጥና ለጥራት መጫወቻ እንድንሆን ከዚህ አሁን ዘመን ከደረሰችበት ማንኛውም አይነት እውነት ወጥተን እጅግ አሳፋሪ በዚህ ዘመን ለሰው ልጆች በማይመጥን ሁኔታ ውስጥ እንድንገኝ የሚሰራ ሞልቶናል። ብዙ ብድ የከሰረ አዝማሪ ሁሉ እኮ ፖለቲከኛ ሆነ። እና እንደዛ አይነት ነገሮችን ስላሉ ኢትዮጵያ ትቀጥላለች። ከቻልን ሰልፋችንን አስተካክለን ብርሃናዊ ታሪክ ለሀገራችንም ሆነ ለራሳችን ለመጻፍ መሰለፍ እንጂ የኢትዮጵያ እውነት አይቀየርም። አው ዘንዶ ልትሆኑ ትችላላችሁ፣ ሻል ልትሆኑ ትችላላችሁ። ቀድመን አናታችሁ እንላለን። ኢትዮጵያ ውስጥ ነገ ታሪክ የሚያጎለው ብዙ አባቶች ብዙ እናቶች አሉ።
እውነትን ፈልገው ከፈጣሪያቸው ጋር ለመነጋገር የሚበቁ ብዙ ጀግኖች የዱዓ የጸሎት ሰዎች አሉና እሱ ነገ እንደዛ ይሆናል። እኔ ዛሬ ላይ ገና ሳንጥር ሳንሞክር ገና ሳይጀመር ሞራላችንን እየገደሉ አበቃለ እየተባለ በአራት ቀን 4 ኪሎ ያልከውም እኮ ስታቅራራ የነበርከው ያንን ቀደዳ የተቀደድክ በዛ የተበጠረቅሽ በዛ የፈከርሽ ያስፈከርሽ ያቅራራሽ ዛሬ ለምን ሰው አይለካችሁም? እናንተ ምንም አታመጡም። ልታልቁት ትችሉ ይሆናል፣ ምንም ልትሉ ትችሉ ይሆናል። ነገር ግን ምንም አይነት የባለጌዎች ዘመን አይደለም ኢትዮጵያ ውስጥ እዚች ምድር ላይ አይፈጸምም። ፈጣሪነቱን ትቶ ከሆነ ወይም ዓለም እንዳለ ትጠፋለች እንጂ የሚል ነገር ደጋግመን አውርተናል። እሱ ነው የሚሆነው። የተገፉት ይካሳሉና በዛ መጣው በዚህ መጣው የሚለው አያስፈራራል። ጦርነቱ ግን ማይናማር ላይ ሴቶች እንደዚህ ሆኑ ምናምን ይላል እና ማይናማር ከሄዱ በኋላ ሀገራቸውን ጠልተው ወይም ሀገራቸው አስጠልታቸው በተለያየ ደላሎች ውስዋስ ሄደው እዛ ከገቡ በኋላ መከራ ያዩ ነው። እንደ ሀገር ያልተቀበሏት ሀገር በመከራቸው እንድትደርስላቸው ደግሞ እየተጮኸ ነው። እሺ ያ ከቆረቆረን መፍትሄው ምንድነው? ኢትዮጵያውያን ሀገራቸውን እንዲወዱ ለሀገራቸው ዋጋ ከፍሎም ቢሆን ለሌሎች ሲሉ ሌሎች እንደነሱ መከራ እንዳያዩ ለሀገራቸው መስራት አለባቸው። ይከብዳል። አይ ይሄ መንግስት ነው ልበልህ በጨለማም በምንም እየተበጣጠስክ እየተወሰወስክ ወጥተ የማይገባን ለማግኘት ደላላውም ደላላ አለ እኮ አሁን ሊቢያ ላይ እኮ ያሉት ሰዎች በተቀናጀ መልኩ ሄደው እዛ ጋር ሰዎች እየተገረፉ በቪዲዮ እየተለቀቀ ገንዘቡ የሚገባው ግን በንግድ ባንክ ነው። እዚህ ላይ ቀላል ቼን ነው እንዲያል ይሄ አንዱ ጦርነት ነው ልል ነው ይሄን ያልኩበት። ማይናማር ዛሬ ሆት ኢሹ ቢሆን ባለፈው ሳውዲ እንደዛ ቢሆን ሊቢያ ላይ ያለው እንደዚህ ቢሆን አንዱና ዋናው የኢትዮጵያ ለኛ ለኢትዮጵያውያን መጉጃ የተዘጋጀ ጦርነት ነው። ህገወጥ የሰዎች ዝውውር ሀገራችን ላይ ተስፋ እንድንቆርጥ ኢትዮጵያ ውስጥ ሰው ሆኖ ከመፈጠር ይልቅ አሜሪካ ውስጥ ጅንስ ሆኖ መፈጠር ይሻለኛል የሚል የላሸቀ ሐሳብ ያለው የያዘ ትውልድ እንዲፈጠር የሚደረገው የራሱን ናቂ የሰው ናፋቂ የራሱን መሪ እየተሳደበ የማያውቀው መሪን እጁን ይዞ የሚያጨበጭብ ለምን እንደሚያጨበጭብ አያውቁም፣ ለምን እንደናቀ አያውቁም፣ ለምን ምን ጉዳት እንደሚያመጣ ማያውቅ ከቆረቆረን ሰው የማይሰደድባት ሀገር እንድትሆን ያለንን ሀብት ባለን ኦሮሞ፣ አማራ፣ ትግሬ፣ አፋር እያልክ አንተ አስበኸው አይደለም አንቺ አስበሽው አይደለም። ይሄን እብደት የወረሳችሁት እብዶች ካቀዱትና ለነሱ ግን አትራፊ ሆኖ ከተሰራው ፕሮፓጋንዳ ነው። ዛሬ ርዕስ ለመስጠት ሁሉ እንትን ያላልኩት የሰዎች ዝውውር እንዲቆም ካለ ጋጠወጥነትና ይሄ ደግሞ ምንድነው እኛ ሀገር ውስጥ ሙስና እንዲበዛ ሙስናን ያስተማሩትና ማን ናቸው? ያስተማሩትና እናውቃቸዋለን። አይዘር ምንም መግለጥ አያስፈልግም። ሙሰኞች እንዲላሽቁ አንዴ መስረቅ የጀመረ ሰው ተቅበዝባጅ ነው የሚሆነው፣ የላሸቀ ነው፣ ወራዳ ነው የሚሆነው፣ ምጽዋተኛ ነው። ጉዳዩን ሊያስፈጽም የመጣ ሰው ሁሉ የሚመጸውተው ጉዳቂ ነው። በተሽከርካሪ ወንበር ላይ ኃላፊ መሪ ምናምን ተብሎ ህዝብ አምኖት ሹሞት ግን ህዝብን የሚቀፍል ለማኝ ያንን ልመናው አንዴ ከተዋረደ በኋላ ወደ ውድቀቱ እንዲጣደፍ የማድረግ ስለዚህ በአሰራር እንዲበደሉ አሰራር እንዲበላሽ ያ በገንዘብ እንዲገዛ ሰዎች ሰው እንዳይሆኑ ሃይማኖታቸውን በሐራም በማበላሸት ሰዎች እንዲሰደዱ ወታደሩም ህጉም ትምርቱም ሃይማኖቱም ሁሉም የላላ የላሸቀና የራሱን የቆመለትን ዓላማ ፍሬ እንዳያፈራ በማድረግ ቤተሰብ እንዲፈርስ በማድረግ በጣም እግዚአብሔር ቢፈቅድ እንዲሆን እንፈልገው ነገር ቢኖር ኢትዮጵያ ውስጥ በተለየ ትኩረት መንግስት ራሱ በኢኮኖሚ እና በሆነ አጋጣሚ ያድግ ቤተሰብን ለማፍረስ የሴቶች ጉዳይ የሚል ቢሮ አቋቁሞ ነበር። እንደ ጉባለች ደግሞ እኔ የምፈልገው አሁን ያለው መንግስት ኦር ወደ ቀጣይ የሚመጣ ካለ ኢትዮጵያ እንደ ኢትዮጵያ እንስራ ከተባለ መጀመሪያ ቤተሰብ መሰረት አለበት፣ ትዳር መከበር አለበት። ትዳር ላይ የገቡ ሰዎች በምክርም በኢኮኖሚም መደገፍና ትዳራቸው ለሀገርና ለወገን የሚያምር ፍሬ ያፈራ ዘንድ ትልቅ ትኩረት ተሰጥቶ እንዲሰራ እፈልጋለሁ። ትዳር እንዲከበር፣ ትዳር እንዲወደድ፣ ልጆች ትውልድ የሚቀረጸው ከቤት ስለሆነ
ትውልድ የሚጠፋውም ከቤት ነው። የሴቶች ጉዳይን ፈጽሞ ትዳር ያፈርስ የነበረው ህወሓት ትዳር ሲበተን ምንም አይነት ልጓም ምንም አይነት መያዣ የሌለው ትውልድ እንደሚፈጠር ስለሚያምን ነው። እኛ ደግሞ ካል ባልና ሚስቶች ይጋባሉ፣ የከፈሉትን ዋጋ እንደከፈሉት አድርገው ለቀጣይ ህይወታቸው ማጣፈጫ አድርገው ይቀጥላሉ እንጂ ከዛ ወጣው ሌላ ህይወት ውስጥ ከመግባት ይልቅ እዛው ጋር ያለውን ነገር በማጠናከር የሚሰራ ኢትስ ሲምፕል ቀላል ነው የሚመስለው። ግን ሰው የሚሰደደው የእርስ በርስ ጦርነት የሚመጣው ብሔርተኝነት፣ ጎጠኝነት የሚመጣው ስርቆት፣ ሙስና የሚመጣው ሁሉም ነገር የሚላለው ከቤት ነው። ቤት ከተስተካከለ ቤት ላይ የተሰራ ሀገር ቤተሰብ ከተሰራ ሁሉም ነገር ያማረ ይሆናል። ለምንም ነገር አብሮ ሲነሳ ያምራል፣ ያሸንፋል። ነገ እንድታሰፉት የምፈልገው ነገር ነው እንጂ ዛሬ በቂ ሆኖ አይደለም። ስለዚህ ማይናማር ላይ ደረስ ያልከውን ነገር እንሂድ ለተባለ ከወጡ በኋላ ሌላ ነገር ነው የሚደረጉ። አዎ አሁን የወጡት ሽፍታዎችን ዝም አታያቸው። ከትናንት ወዳ ምናምን ከሁለት ቀን በፊት ይመስለኛል ፋኖ አካባቢ ላይ ያሉትን ለምንድነው እንደራደር ካሉ የማይደራደሩ? ለምንድነው ሐሳብ እንኳን የደረቀባቸው? እንደው ምንም ነገር እንደ ቃዝም ብለው ሰው ተሸክመው ነው አውጥተው ተኩስ ያስጀምሯቸው? ወይስ እንዲህ እናደርጋለን ይሄን ብላችሁ እንታርጋላችሁ ተብለው ነው? ያን ተብለው ከሆነ እኛ ያወጣነው ይሄ እንዲሳካ አስበን። ስለዚህ አሁን ያለው መንግስት ይሄን ነገር ጥያቄያችንን ትመልሳለህ ወይ? ለመመለስና አለመመለስስ ምን መተማመኛ እንይዛለን የሚል መሞገቻ ያቀርባሉ ብዬ ስጠይቀው አይደለም እንደሱ አለኝ። ውጭ ላይ ያለው ሰው አለ እዚህ ውስጥ ያለው በሙሉ ኢትዮጵያ ፖለቲከኛ በተለይ ዛፋኑ ላይ ያለ ሰው ስለሆነ ሰውየው መሸቀያን መጫወቻ ነው አለ። እንዲህ ስለመባሉ ራሱ የሚሰሙ ሁሉ አይመስለኝም አለ። እንዳይሰሙ ስለሚፈልግ አይሰሙ። ውጭ ላይ ያለው ፖለቲከኛ አንድ አሁን ገንዘብ እየዘረፈ ነው አለ። ዲያስፖራና መሰል የሚዲያ ሰዎች አሁን ላይ ጎፈንድሚ ምናምን እያሉ ገንዘብ እየሰበሰቡ ነው። በቀጣይ ደግሞ ይሄ እታች ያለው ሰው በመግደሉ ወይም በመሞቱ ብቻ የሚያመጣለትን ትሩፋት ለማግኘት ተስፋ ያደረገ ነው አለ። እዚህ ጫካ ላይ ሆኖ ወገኑን ምኑን አብሮ የነበረውን ሰው እየገደለ እያስገደለ በኖሩ ላይ የበሰበሰ ማንነቱን ገንብቶ ሲሄድ ነገ ያንኑ የሰራውን ነገር ለራሱ አሳይተው ራሳቸውም ቢሆን አስወግደው እንደገና ሌላ ትርፍ ሊያተርፉበት የመጣ ዕቃነት እንጂ እንደዚህ አይነት እኮ ነገር አይደለም። ሲጀመር ሆይ ሆይ ተብሎ ነው የተጀመረው። ዛሬ እኮ ሌላው ቆርሶ ሰውየው ያለኝ ዘመንም ብታየው ራሱ አለኝ ያገኘዋል ይመስለኛል። ሰውየው በጣም ነው የሚያሳዝነው አለ። መውጫ የለውም አለ። መውጫ የለውም። መውጫ የለውም። ዲብራ ኤሊና ምን አስጨነቀ ታዲያ? ምን አሳደበ ነው? አፍህ ለዚህ ነው የተቀደደው። ገባ? ምን አዝረከረከ? እኛ እኮ የረከሱ ሰዎችን አንሰማም። እዚህ መግባት የለብን። ዲብራ ኤሊባ ነው ምናምን የምትባለው ሰውዬ ማለት ነው። አትጨነቅ። ጀግና እኮ አይሳደብም። እሺ ጀግና አይደለህ እንዴ? ጀግና ከሆንክ ለምን ትፈራለህ? ለምን ትጨነቃለህ? አትሳደብ። የጀግና አፍ አይሳደብም። የባንዳ አፍ ነው የሚሳደበው። አንተ ደግሞ ጀግና ድል ያረከው ሰው ከሆንክ መሳደብ የለብህም። አየው ባንዳነት እንደዚህ ነው። መጨረሻው በጣም ነው የሚከፋበት። አትጨነቅ። አይዞህ አይዞህ፣ አትፍራ። ስድብ ምናምን ምን ያደርግልሃል? ጀግና የጀግና ዘር ስራህን እዛው ቸክ አድርግ እና እንደ አይነት መሰል ሰዎች የሚሆኑት አይድረስ ነው ጎበዝ። ሰውን ያክል ፍጡር እንደቃ ተሸጦ በራሱ ሀገር ላይ በመቀኝነት የቆመ ሁልጊዜ ለመጮህ ሰው ሱሶ ከሀገር ያስወጣል። ካስወጣ በኋላ ኩላሊታቸውን ያስቀማል። የደም ንግድ መሆኑን ይረሳል። ከዛ በኋላ መልሶ ደግሞ ይጮሃል። በየሩበት አረቂ ንግድ የሚያስገባው ማን ነው? እንደ አይነት መሰል ነገሮችን ፕሊዝ ሀገር እንዲሆን ከን ሙሉ በኩል ይሄ የገባንን እንደገባን ያልገባንንም እንዲገባን አድርገን መሄድ እንጂ የእውር ድንብር ነገር ብትደናበር ይጫወትብሃል እንጂ ምንም ለአንተ ሊጠቅም የሚችል ነገር የለም። ሱዳናውያን ከኛ ተማሩ። ሶማሊያ ውስጥ ያላችሁ ሰዎች እንድነው እያላችሁ የምትሉ ሰዎች የእናንተን ሀገር ወይም ምድራችሁን የጦር ሜዳ አድርጎ የጥይት አረሮች የሚተኮሱበትና ጥፋታቸውንም እንደዚህ በርቀት የራሳቸውን ጦርነት በእናንተ ምድር ለማድረግ እንጂ እናንተ ሊጠቅሙ እንዳልሆኑ ግብጽ ከስሪቷም ጀምሮ ሰዎችን ከኋላም ከፊትም መውጋት፣ ማወጋጋት፣ መግደል፣ ማገዳደል
ያንን የመሰለ የረከሰ ነገር ነው ያላቸው። ኤርትራም ደግሞ ፊልድ ማርሻሉ እንደተናገሩት ኤርትራንም የገነጠሏት ግብጽ ናቸው። እንደዚህ የሚባልና አንዳንድ ሂንቶች አሉ እንድታሰፏቸው የሚፈልጉ። ስለዚህ ሱዳናውያን ለሶማሊያውያን አርፋችሁ ቁጭ በሉ፣ ሀገራችሁን ጠብቁ፣ ለግብጽ ፈረስ ሆናችሁ አትሂዱ፣ ኢትዮጵያን አልሰማ ብለን እኛ ሱዳናውያን የገባንበትን መከራ እናውቃለን። ስለዚህ ሶማሊያ ውስጥም ያላችሁ ሰዎች ከምታቀራሩ ከምትፈክሩ የሚጠቅመውን የሚበጃችሁን አድርጉ። ጊዜው አሁን ላይ ነው ድል ያላችሁ ሳይጀመር ከተጀመረ በኋላ ማንም ብለዋቸዋል። ይሄንን ማወራላችሁ በመፍራት በመናምን አይደለም። መስራት የምችለውን በአቅሜ መስራት የምችለውና ከማንም በላይ ድል የማደርግበትን ነገር አደርጋለሁ። እያረኩ ስለሆነ አልደነግጥም። ማሸንፈው እኔና የኢትዮጵያ ሀቅ ስለሆነ የኢትዮጵያ ብዙ ጀግኖች ስላሏቸው እዚህም እንደ ቆርቆሮ የሚጮሁት ሰዎችን እንዳይመስላችሁ። ኦኬ አዲስ ወርክ አልደወሉም። ኤኒዌይ ባለፉት ላይ የተለያዩ ነገሮች ነበሩ። የደወለልኝ ሰው የለም፣ አልተገናኘውም። አዲስ አፈወርቅ ዛሬ በነበረው የጦር ኃይሎች ሆስፒታል ላይ ዝግጅት ላይ ጠብቀን ነበረ። በጣም ደስ ይላል። መሀል ሚዲያን አመስግንልን፣ ውቤንም አቤንም ጭምር ብሏል። ተባረኩልን። በጦር ኃይሎች ሆስፒታል ላይ ያደረጋችሁትን በጎ ተሳትፎ ደግሞ መሀል ሚዲያ፣ ውብሸት የአዲስ ምንጭ እንዲሁም ደግሞ ሀቅና ሳቅ አቤ ተወክቻውን ተባረኩ። በአዲሱ ዓመት አዲስ ህይወት አዲስ ስኬት እንዲሰጣችሁ እንግዲህ በጉባለች እና በቤተሰቡ በአዲስ አፈወርቅ ቤተሰቤ ስም ማመስገን እፈልጋለሁ ማለት ነው። ተባረኩ። እንዲህ አይነት ሌት ተቀን የሚለፋ ሰው አለ ለእውነት። ኪንግስ ኦፍ አባይ፣ ኮርዳዊት፣ ማዕበል መረጃ ብዙ ደግሞ እንደዛ ደግሞ እዛው ላይ ደግሞ የሚጮህ አለ እና እኔ ራሳችሁን ብትጠብቁ ነው። አሁን አማራጮችን እዛ ጋር የምንሞግትበትና እዛ ላይ ልጁ ካለኝ አንጻር የሚያውቁት ነገር የለም። ይህን የድርድር አማራጭ መቅረቡንም አልሰሙም። አንድ ከተማ ላይም ተደብቀው የት እንዳሉ ሁሉ ራሳቸውን ደብቀው ጠፍተው እንደዚህ ያሉ ናቸው። ቢመጡም መጀመሪያ የተጎዱትም ተጎድተዋል። ስለዚህ ለእነሱ የሚነገራቸውና የሚሆነው ያ ስለሆነ በፋኖ የሚሆን በሸኔ በህዋትም ራሳቸውን ለማትረፍ ፈጣሪ ከፈቀደላቸው ብቻ የሚተርፉ እንጂ እዛ ጋር ያገታቸው ሰው እንደዛ የሚያደርጋቸው አይደለም፣ ወይም እንዲተርፉ የሚፈቅድ አይደለም። የሀሳብ አማራጭም የለውም። አላማው እነሱ እስከ መጨረሻው ሞታቸው ድረስ የሚያጠፉትን ጥፋት አጥፍተው ያንን ታሪክና እንትን በዛ ህዝብና በሀገሪቱ ስም ላይ ለማላከክ ነው የሚል መደምደሚያ ነው። ይሄ የት ነው? ጽንፈኛ ሆኖ መሳሪያ አንስቶ ተኩሳለሁ ያለን ሁሉ እገላለሁ እንድላለሁ እሳደባለሁ ቢባል ብዙ ሰው ይደግፋቸዋል። ለጥፋት መጠፋፋት ላይ ተነስቼ አሁን እኔ ሀገሬን መስደብ፣ ራሴን ማዋረድ፣ መሪዬን መስደብ፣ ለሀገር ዋስ መከታ የሆነውን መከላከያ ሰራዊት ላይ በክፋት መዝመት፣ ይሄ በቃ ጎፈንድሜ ያመጣል፣ እዚህ ጋር የምንናገረው አካውንት ላይ ብር ያስልካል ምናምን፣ ነገ ደግሞ ዋጋ ያስከፍላል። ዛሬስ እስኪ ሰው የተሰራው የአንተ እጅ የተሰራው የሰው ደም ለማፍሰስ አይደለም። አንተ ሰው ሆነ የተፈጠርከው ለሌሎች ሰው እንድታረግ ሰዎች እንድትደግፍ እንጂ አውሬ ሆነ የማትበላውን ሰው ልትገል አይደለም። አንተ ሃይማኖተኛ ነኝ እያልክ ሃይማኖትህን እየተዘባበትክበት ነው። አንተ ኢትዮጵያዊ ነኝ ብለህ ኢትዮጵያ ውስጥ ያሉ ሰዎች አንዱ ካንዱ ጋር ለመሄድና ለመዋደድ ለመጋባትና ለመዋደድ የሚሽቀዳደሙ እንጂ የሚቻኮሉ እንጂ ለመጠፋፋት የሚቻኮሉ አይደለም። ይሄ ታሪክ ያንተ ታሪክ አይደለም ብላችሁ ስትሉት የለም ይላል። እጆችን ንጹህ ይሁኑ፣ የሰው ሀቅ አይውሰዱ፣ አንደበትህን አንጻ፣ ፈጣሪ የፈጠረውን ሰው ለማጥፋት አትጣደብ፣ ነውር አትናገር። መንግስትን የምትሞግተው ከሆነ እኮ በሀሳብ ነው መብለጥ ያለብህ። ይሄን አጉድልሃል እኔ በዚህ ሞላዋለሁ በለው። እንደው በእውነት አለመታደል እንጂ ከሚናገሩት የሚሰሙት። እሺ የሚናገሩት አስበው ነው፣ ተሸጠው ነው፣ ታግተው ነው፣ ተገደው ነው እንበል። በህይወቱ ላይ እየቀለደ የሚያፌዘው ሳያጣራ የሚውጠው ሳያላምጥ የሚውጠው አይነት ሰው ነው። ትናንትናም ዛሬም ራሱ ላይ ከደረሰበት መከራ እንኳን ራሱን ለመማርና ለማስተማር አለመትጋቱ ነው የሚያሳዝንም የሚገርመው። ይሄን አድርጌ ምን አመጣለሁ አትልም እንዴ? ከዚህ ቀጥሎስ እሺ ከዛስ እያልክ ማለት አንድ ታክሲ ላይ ተሳፍረህ አውቋበድነትና ውስጥ ላይ ያለ ክፋትና ተንኮል እንጂ ታክሲ ላይ ተሳፍራችሁ
ወስዳችኋለሁ ካለው ፌርማታ በተቃራኒ ቢሄድ ዝም ነው የምትሉት? ገንዘብ መልሳል የሚያሳፍረው ነው። በተለያየ ቦታ ላይ ጎማ ፈንድቶ ወይም ነዳጅ ጨርሶ ሊሆን ይችላል ታክሲ እና መንገድ ላይ ሲዘገይ መልስልን ብሎ ገንዘብ አስመልሶ የሚሄድ ሰው ነው የማውቀው። በዛ ልክ ጨካኞች እንደሆነ ነው የማውቀው። ህይወትህን ስጥ። ተነስ ግደል ሲልህ በራሱ ገዳይ መንግስት እንደማይሆን አታውቅም እንዴ? ተነስ ግደል፣ ተነስ መንገድ ዝጋ፣ ተነስ ዝረፍ፣ ተነስ እስረኛ በትን፣ ተነስ መከላከያ ሰራዊት ተኩስ ስትባል ምንድነው መድረሻው አይታወቅም። አውቆ አበድነት ነው። መብራት እያዘው ብዙ ሰው መሞት ነበረበት። ቋኑ ማያውቅ ቢሆን ኤሌክትሪክ በየቤቱ ገብቷል። ያንን እየጨበጠ ብዙ ሰው ሲሞት ማየት ነበረበት። በስሚ ነው የተማረው። ግን ሰው ሲሞት እንትና ምናምን አንድ ብራይልና የአባይ ግድብም ሆነ የጊዮን ወንዝ የአማራ ህዝብ የታሪክ ገጽታ ነው። የአማራ ህዝብ ሰፊ ርስት ታሪኩን ብቻ ሳይሆን የመላው ኢትዮጵያን ህዝብ ቆሞ አገር ሆኖ እንዲቀጥል ያረገ ጀግና ህዝብ ነው። የኢትዮጵያን ጥቅም አሳልፎ የሚሰጥ የአማራ ትውልድ አልነበረም፣ አይኖርም። የአማራ ትግል ሰው በላውን መገርሰስ ነው። እሱን ማነህ ወንድሜ ዲብራ ኢሊባ ዛሬ ላይ ሄደህ በንሰሞን ላይ ካለው ቋራ ደለጎን ታውቆ ከሆነ ዱባባ ከተማ ከሆነ እና ሽንፋ ኮኪት አካባቢ ላይ ቸክ አድርግ። መልሱን ለራስህ አንተ እንድትተርፍ ወይም አንቺ እንድትተርፊ ለዚህ ጋር ጾታውም ስለማይገልጥ ማለት ነው። የድሮ ታሪክን አስጨብጦ ማስፈከር ድሮ ጀግና ነበር የበላይ ዘር ብሎ በላይ በጀግንነቱ ኃላፊነት ሳይሰጠው በሰውናው ሀገር ጠብቋል። በላይ የበላይ ዘር የሚለው ዛሬ ሌባው ነው። እናቱን እና እህቱን የሚደፍር ነው። ትምህርት ቤት አፍርሶ የጦር ካምፕ ያደረገ ነው። ጎጃም ላይ ልውሰድልህ ስንት ትምህርት ቤት እንደተዘጋ ከሚሰጡት መግለጫ ተነስና ተናገር። እና አሁን ያለውና አንተ የምትለው ያ የአማራ ህዝብ ይሄን ያህልም እኮ የመጣበት እኮ ታላቅ ስለሆነ ነው። አንተ ያወራውን የአማራን ታላቅነት አውርታል። አሁን ያለው ሰው የአማራን ታላቅነት የሚገልጥ ነው ወይስ የሚያዋርድ ኃይል ነው? ከዲያስፖራ እስከ ሽፍታው ድረስ የገባው ጉራ ፈርዳ ላይ ሞተ ብለህ ተነስተህ፣ ወለጋ ላይ ሰው ሞተ ብለህ ተነስተህ፣ ደብረ ኤልያስ ላይ ሰው መግደል፣ ደብረ ማርቆስ ላይ ሰው መግደል፣ ጀንበጫ ላይ ትሊሊ ልቀጥል በቀላሉ ተውና እሱን እንደው ሌላው ተውት። ፍኖተ ሰላም ላይ ትምህርት ቤት ላይ ቦምብ ያፈነዳው አማራ ነው። ይሄ ነው አማራ ማለት። እና አማራ ያ አማራ ነኝ ብሎ ወይም በአማራ ስም እናት አባቶቻችን እኮ በሰሩት ላይ አላቸው። የኔና ያንተ ታሪክ ግን መንገድ የዘጋው አማራ ተብሎ ነው የሚተረከው። ትምህርት ቤት የዘጋው መከላከያ ሰራዊት ላይ የተኮሰው ቦምብ ያፈነዳው ተብሎ ነው እንትን የሚለው። ብአዴን ይላል፣ ህዋት ይላል። ግን ብአዴንና ህዋት የሚጋልበው አማራ ነው ተብለን ነው የምንተረከው። የኔና ያንተ ታሪክ አሁን ምለው ተብሎ የሚጻፈው ስለ አፄ ምኒልክ ቢወራ እኮ በሰሩት ታሪክ ነው። አጠቃቀሙን ባንችልበትም በሰሩት ታሪክ ምክንያት ነው ግን ስማቸው የሚነሳው። የኔና ያንተ ስም ግን ኦሮሞን የሚጠላ ጎጠኛ የሆነ ማንም የሚሸቅልበት ለራሱ እንኳን ክብር የሌለው በሰው ደም ንግድ ቴሌቶን እያዘጋጀ ጎፈንድም እያዘጋጀ በየሄደበት የገዳይነት መፈክርን በ21ኛው ክፍለ ዘመን ላይ በድሮንና በአይሲቲ ወይም በኢንፎርሜሽን ቴክኖሎጂ እንትን ወይም የአርቲፊሻል ኢንተለጀንስ በሰፈነበት ወቅት ላይ ከዘመኑ ወደኋላ በማስቀረት የድሮን ዛሬ ላይ እየነገሩ ያንንም እንዳያገኝ ዛሬንም እንዳይኖር ቆመ ጠብቀኝ ከፍተኛው ድሽቃና ብሬን ያንን አስይዘህ ከግብጽ ጋርም ቢሆን እንዋጋለን ብሎ ማለት ነው። ሙሉ ገብተዋል ወይ ነው? ያ ነው ከፍታ፣ ያ ነው ኢትዮጵያዊነት፣ ያ ነው የኦሮሞ ህዝብ የሚፈልግ፣ ያ ነው የአማራ ህዝብ የሚፈልገው፣ ያ ነው የትግራይ ህዝብ የሚፈልገው። በተለይ በመላው ኢትዮጵያ ላይ የጠላቶቻችን መጥፎ አረም ቢዘራ የበቀለውና ፍሬ ያፈራው በሶስቱ ክልሎች ላይ ስለሆነ ነው። ህዋት አለቃው ነው። ለህዋት እንኳን ደስ እንዳይለው ተብሎ ደብረ ሲና ድረስ ሲደረስ ለ8 የተደፈረች ሴት ታሪክ አላወራንም። የዛን ጊዜ ታስጮሁ የነበራችሁ ሰዎች ዛሬ ላይ ያንን በባሰ መልኩ ለመድገም መሯሯጥ
በዛ ማፌዝ አይደለም። anyway የምንሰራው ስራ ምንድነው ነው እሱን መተቸት በቃ ይሄ ያደርሳል። ማን ነው አውሬ? አሁን ላይ ባለው ልንገር በተለይ ያንን የጀግኖችን ስም ተውሶ የመጣው ፋኖ ነው ብሎ የመጣው ሰው ደፋሪ ነው፣ ዘራፊ ነው፣ መሪ የለውም። ማንም በዓለም ላይ የትኛውም ዓለም ላይ የትኛውም ሀገር ላይ ጨካኝ የተባለ ወራሪ ኃይል ቢመጣ በህዝብ ላይ መደረግ የሌለበትን ነገር የሚያደርግ አውሬ ቡድን ነው ፋኖ ነው ብሎ የመጣው። ፋኖን እደግፋለሁ ያልሽ የዚህ ታሪክ ተቋዳሽ ትሆኛለሽ። ውጤቱን ምን ይሆናል? ውጤቱን የምታዩት ነው። እሱ ችግር የለውም። ሐቅን ያልያዘ ማንንም ሰው አንፈልግም። እኛ የምንደግፈው ሐቅን ነው። ምንኖረው እውነትን ነው። ማሻገር የምንፈልገው ሀገራችንን በዛ መልኩ ነው። ሐቅን ያዝ፣ እውነትን ያዝ። ተረኛ የሆነ ስርዓት የለም። ተረኛ አፋን ኦሮሞ ተናጋሪ ተረኛ ማን ነው ተረኛ ያደረገው? ትናንትና ትግረኛ የሚናገሩ ሰዎች የተበሻቀጡብንን መከላከያ ሰራዊትን መኪና ሳይቀር ኮንትሮባንድ ሲነግዱ የነበሩ ጋጠወጦችን በዮስኪ ቤቱ ስንት ነውር ሲፈጽሙ የነበሩ ሰዎችን ወቅት ያድርገን እንደ ባለ ጊዜ አድርገን ሾመናቸው። ላያችን ፍጥጥ ብለው የትግራይን ህዝብ ሸቅለውበት ከኢትዮጵያ ለይተው ትግረኛ የሚያናግር ሁሉ ለኢትዮጵያ ጠላት እንደሆነ ተደርጎ ነው የተሰራው። ያ ቆስሉ እንዲቀመጥ ዛሬ ደግሞ ቤት መጣ አፋን ኦሮሞ የሚናገረው ሁሉ ባለ ጊዜ ባለ ጉልበት ሀገር መበዝበዝ የሚችል ጀግና ምናምን እንደዛ የሚባል ነገር የለም። አንደዛዘር ባጭሩ ጀነራል አበባውን እውቅና ያልሰጠ አማራ ነኝ የሚል ሰው ቡሽቲ በቃ ምንም ያበቃለት የወደቀ ነው። ማንንም አማራ ብሎ ራሱንም ቢሆን እኮ ማን እንደሆነ አያውቅም ያሰው። ለኢሳያስ ተላላኪ ሆኖ ከመምጣት በላይ እኮ ሞት የለም ጎበዝ። አንተን ግደልና ሙት ብትሞትም ብትገልም ምን ያተርፍብሃል ተብሎ ከመምጣት በላይ ውርደት አለ እንዴ? የቱን ነው ነፃ ያወጣ ነው አትል? አሁን ተማረ ምናምን ተብዬ የኔ መማር ምንድን ነው የጠቀመው? ምንም። ካልኩሌት ማድረግ እንደዛ ነው። እሺ ንግግራችንና ሐሳባችን የት ነው የሚያደርሰው? ክፉን ክፉ እንላለን። በተለይ ሰዎች ያወሩትን ነገር እኔ ምንም ሀቅ ቢሆን አልቀበልም። እስከዛሬ ድረስ ያደናግሩ ዛሬ ያለንበት እኮ መተራመስ ምን ማለት በየትኛው ማለት ምንም ግሪን ጋር ቢሰጥህ ምንም ነገር የትኛውን ቦታ ላይ ብትሄድ ሺህ ከሚሊዮን ጠባቂ ተሰጥቶ ቢጨበጨብልህ ኢትዮጵያዊ ሆነህ ሌሎች ሀገር ላይ ዜጋ አይደለም። እንዴት ይሆናል? ቀጣይ ስለምናየው የኢትዮጵያ ማሸነፍ ኡን ሲሆን አንተን ቀጥረው በልበል በርታ እያሉ የሚሉ ሰዎች ባህሪያቸው እንዴት እንደሚቀየር ጠብቀኝ። እንዴት ተቀይሮ እንዴት እንደሚያደርጉ ኢትዮጵያ ማሸነፍ ጀምር። ይሄ እንዳና እንደ የሚጮኸው ሰው ባለ በሌላቁ መናከስ መጀመሩን አትርሳ። ገጽታችንን ለማበላሸት ጅንሶኝ በፈጠር የሚባለው ቅዠት ሁሉ ምን እንደሚሆን ከዛ ይልቅ ወደ ሀገር መጥቶ በባለቤትነት መሳተፍ መሞገት። እኔ ውጭ ሀገር ሄጄ በተለያየ ቦታ ላይ የተማርኩት ፖለቲካ ይሄ ነው። ኢትዮጵያ ውስጥ ያለው መንግስት የምትሄድበት አግባብ በዚህ መልኩ ትክክል ነው፣ በዚህ መልኩ ግን ስህተት አለበት። ይሄን ስህተት አርም አለ ምን ይበልጣለው በለው። ዝም ብሎ መሳደብ ግን ነውር ነው። የሰው ልጅ ዘለፋን ተሞልቶ አልተፈጠረም። ሃይማኖትን ባህልም አሁን ዘላፊ ሰው የትኛውም ጎጥ ላይ ቢወሸቅ ምንም እንኳን ያንን ጎጥ ሊወክል ሰው መሆኑንም አለ ተሳዳቢ ሰው አልተፈጠረም። የሰው ልጅ በራሱ ጥሩ ነው ሆኖ የተፈጠረው ክፉ ስራ ስለያዘ ብቻ ሰው በስራው ነው የሚመዘን። መንግስተ ሰማያትም ሲኦልም ጀሃነምም ሆነ ጀነት የምንገባው እኮ በስራችን ነው እንጂ በመልካችን አይደለም። ይሄ ፌዝ እኮ ነው። አማራ ነው ኢየሱስ ክርስቶስ፣ ዋቆ ፈታ ነው ኢየሱስ ክርስቶስ። እንዲህ አይነት ፌዝ በፈጣሪ ለሁሉ እኮ እጅግ አሳፋሪ ነገር እኮ ነው። እኔ ለመናገር ሁሉ እስከሚደብረኝ ነው። ይሄ አማራ ነው ኢየሱስ ክርስቶስ። የፈለከውን አባት አድርገው ከፈለክ ግን አንተ ስለቃዥ አይደለም እሱ አባት የሚሆነው ወይም ፈጣሪ የሚሆነው ተሸክመው ኢየሱስ እንዴ እንደው ብቻ የሚሆነው እንዳትጎዱ ከፈለጋችሁ አንደበታችሁን ጠብቁ። የናንተ ጀግንነት፣ የናንተ ታላቅነት፣ የናንተ ምሁርነት የሌሎችን ስህተት በማረም ነው እንጂ ይሁንም እኮ ነው ያው አልሆነም ምናምን በሚለው አይደለም።
ጠቅላይ ሚኒስትር ዶክተር አብይና መከላከያ ሰራዊትን በአመራር ላይ ያሉ ለሐቅ ቆመው ባይሳካላቸው ቢሳካላቸው ሐቅን ለማሳካት የሚፍጨረጨሩ ሰዎችን አለማመስገን አለማጨብጨብ ትችላለህ። ማንም ሰው እንዲያጨበጭብ አልፈልግም። መስደብ ግን አትችልም። ቢኮዝ እነዛ ልጆች የኔ መሪዎች፣ የኔ ልጆች፣ የኔ ወንድሞች ናቸው። አሁን እንደዚህ የምትሳደቡ ሰዎችንም እኮ ሌላ ሰው መልሶ እንዲሰድባቸው አልፈቅድም። በቃ እሱን አናበረታታም። መሪዬን ግን 120 ሚሊዮን አርሲሲም አልተሰደበ። ያለህበትን ሀገር መሪ ቼክ አድርገው እና እናንተ በነፃነት እዛ ሆናችሁ ስትሰሩ ስታወሩ ምን ስትሉ ፈጣሪ ባላችሁበት ይከፍላችኋል። የትም ማምለጥ አይቻልም። ኢትዮጵያን ግን አይጠቅማትም። በእናንተ ምክንያት ረፍት እንድታገኝ ነው ወይስ መጮ? አብይ አልፈልግም፣ ዶክተር አብይ አልፈልግም እና ተረከበኝ ቢልህ ትረከባለህ? ተዘጋጅተሃል በእውነት ለዛ መልኩ? እኔ ሱሪ ባንገት የሆነ ጥያቄ እያመጣችሁ የምታስጨንቁልኝ ነበር የመሰለኝ። ሁልጊዜ ጦርነት፣ ሁልጊዜ ጦርነት፣ ሁልጊዜ መግደል፣ ሁልጊዜ ገዳይ። ማነው አማራን ገዳይ አድርጎ የሰራው? ኧረ ጎራው፣ ኧረ ጥራይ ጫካው፣ ኧረ ጥራይ ዱሩ። ያ በዘመኑ አለቀ እኮ በቃ። በዘመኑ በዛ ሰዓት ላይ በቃ ያ ስኬት ነበር፣ ጀግንነት ነው። ህወሓት መጥቶ ደብረሲና ደርሶ አንገቱን ተብሎ እስከሚጠፋ ድረስ ጀግንነት ነው። ወራሪን ለማጥፋት ነገም ይቀጥላል። ነገ አሁን በዛና በዚህ የሚያቀርቡ ሰዎችን አናታቸውን ለማለት እንትላል። በዚሁ አጋጣሚ የግብጽ በዚያ መምጣት በዚህ መምጣት ጦርነቱ ማይቀር ማለት በተለያየ 3 ምናምን አቅጣጫዎች ቢሞክሩትም ኢትዮጵያን እንደ አንድ እንሰራበትና ጥራቶቻችን ደግሞ እንቀብራለን። እነሱ ከውጭ የሚሆን ከውስጥ በጦርነት ለመዋልና ለማሳደር ሊሞክሩ ይችላሉ። ለምን ሞከሩ? የያዛችሁትን ንብረትና ዕውቀት የተሰራብንን ደባና እሱን ካልኩሌት ማድረግ ነው። አሁን እኔ ተናግሬው ሰው ከሚሰማ ሰው ደግሞ ጥቆማውን እያሰፋው ቢሄድ እሱ ነገ ለብዙዎች መድኃኒት መሆን ይችላል። ሚዲያ ላይ በተለይ ሶሻል ሚዲያ እያንዳንዱ ሰው በመሰለው በራሱ ግለሰባዊ አመለካከትና አረዳድ የሚገልጥበት እንጂ ውሳኔ አይደለም። ውሳኔ ሰጭነት የለም። የተዛባ አጠቃቀም ነው ይሄን ሁሉ ጣጣ ያመጣው። ወደ መፍትሄው እንዲህ ቢሆንስ እንዳ ቢሆንስ ወደሚለው ነው። በስክሪፕቱ አማካኝነት ምን ይተላለፋል? በፀጉር ቅባቶች፣ በተለያዩ ኤሌክትሮኒክስ ዲቫይሶች ላይ እነሱን ኮንትሮል አድርገን ራሳችንን ከባርነት ነፃ የምንጠብቅበትና የማንም መጫወቻ ከመሆን ነፃ የምንሆንበትን አግባብ አለን ወይ? እሱን እየተማማርን ነው ወይ? ሞባይላችንን ለኛ ብቻ እንዲጠቅመን የምናደርግበት እድል አለን ወይ? ወደዛ እስካለን ድረስ እኛ እዚህ ጋር እንባላለን። ከኛ የተፈጠረም በሆነ እኛ በራሳችን ያመጣነው አጀንዳም በሆነ ችግር የለው። ሰዎች ነው የሰጡን፣ መሳሪያ ይሰጡናል። እስኪ ኮምባይነር ጠይቃቸው። እና ይሄ የጸጥታው ምክር ቤት፣ የሰብአዊ መብት፣ ይሄ የእርዳታ ድርጅት እና የበጎ ነገር ተብሎ የተቋቋሙ ነገሮች አሉ። እነሱ የተቋቋሙበትን ስራ መስራት አለ መስራት አይደለም። ጭራሽ በተቀደሰ ስማቸው የረከሰ ተግባር የሚፈጽሙ ባለጌዎች ስለሆኑ ነው ዓለም ውጥንቅጦ ያወጣው። የሱዳን ጦርነትን ያስጀመረው ብዙ ነው። ላስቆም ብሎ ሄደው ስንት ሰው? የእስራኤልና የፍልስጤምን ጉዳይ የጀመረውና ያስጀመረው ስንት ሰው ነው? ዛሬ ላስቆም ብሎ የሚሄድ ሰው አለ? የዩክሬንና የሩሲያን ጉዳይ ላይ ኤርዶጋን ሳይቀር እዛ ጋር ገብቶ የሚፈተፍትበት ሁኔታ አለ። ኤርዶጋንም ሆነ ማንም ኢትዮጵያን እንድትነኩ አልፈቅድም። እንደ ጉባለች በዛም በሚገባችሁም በማይገባችሁም ይሁን ኢትዮጵያን የነካ ሁሉ ልኩን ያገኛል። ያንን አልሙን ተቂሙ ብዬ እኔ ራሴ ላይ የምነሳው አትንኩ ይበቃናል። የማንም መሳቂያውን በየቦታው ላይ እንትን ምንለውና በሰዎችን እያታለሉ ስደት እንዳማራጭ ማሳየት እንደዚህ ማለት እንደዚህ ወጣቱን እንደዚህ የላሸቀ ነገር ማለት ከዛም ሲቀር በሀገሩ ላይ በሀፍረት በተሸማቃቂነት እንዲሰማው አንተ በመላው ዓለም አንቺ በመላው ዓለም ለመኖር ወይም እየኖርክ ያለው ወይም ለመኖር የምትሄድ ሰው ከጓጽዮን ደጀን ከደጀን ጓጽዮን ሰው እንዳይመጣ አጥር የምታጥር የምትናገሩ ፖለቲከኞች፣ ተንታኞች፣ ጋዜጠኞች እስኪ በእናንተ ንግግር ስንት ሰው አዳናችሁ? ስንት ሰው ጠቀማችሁ?
ከድሮ ጀምሮ እኔ በህይወቴ ከ97 ጀምሮ ያለን ፖለቲካ ለማወቅ እየሞከርኩ ነው በእድሜ። ከዛ በፊት ባለውን ደግሞ በታሪክ ነው ማቀው። ከባለፈው ውድቀታችን ተምረን ምን ስኬት አስመዘገብ? የኢትዮጵያ ፖለቲካ የቁጥር የፓርቲ ምንም የቁጥር ችግር የለበትም ማለት ነው። አስባችሁት አቅዳችሁት እንኳን ኢትዮጵያን ለማሻገር ብትሞክሩ ለጥላት የመጋለጥ እድላችሁ ሰፊ ነው። ለኮዛ ተተማመኑ። ራስ ወዳድነት ነው አጀንዳችሁ፣ ሀገር አይደለችም። እኛ የምናወራው አሁን እዚህ አጀንዳችን ሀገር ትሁን። አጀንዳችን ሀገር ሆና ሀገር ለማሻገር ምንም እንባባል እንደባደብም እንጣላም ችግር የለውም፣ እሱ ይገባል። ለኢትዮጵያ መሻገር ሲባል እኮ ምንም ነገር ብንነጋገር እኔ በጣም ነው ደስ የሚል። ችግሩን ለመፍታት ብለን የምናወራ ከሆነ እኮ በጣም ነው ደስተኛ ነው። ችግሩን ለመፍታት ነው ወይ ግን እያወራን ያለነው? ያዝነው ለማስጣት ወደ ባሰ መከራ ለመሄድ ለውድቀት የጥላት ስኬት ሲሆን ቢውል አሁን እኔ ከሰው ርካሾች እኔ ግብጻው ያለው የፖለቲካና እንደዛ ያሉ ሰዎች እኔ ሰዎች አይመስሉም። የነሱን የረከሰ ነገር የሚቀበል ሰው ደግሞ ምን ያህል የወረደ እንደሆነ ነው ይሄ እንትን ማለትና ራሳችሁን ጠብቃችሁ እንትባሉ እንጂ ኢትዮጵያን ስኬት አለን አያለ ነገም ዛሬ ነጥብ ያዙ። ከዛሬ ጀምሮ ሀቅ ያዘ ብቻ ያሸንፋል። ጠቅላይ ሚኒስትር ዶክተር አብይ ብየኔ በጣም ስለምሳሳለት ዶክተር አብይ እንደዚህ ብዬ ለመናገር ብዙ ጊዜ እንትን ነበር። በጣም ጽንፍ ላይ ይዛችሁ አማራ ላይ፣ ኦሮሞ ላይ፣ ትግሬ ላይ ያላችሁ፣ ኤርትራ ላይ ያላችሁ ጽንፈኞች ማለት ነው ህዝቡን አለ ጠቅላይ ሚኒስትር ዶክተር አብይ ብዙ ደጋፊ ብዙ ወዳጅ እንዲያፈራ ጀግና እንዲሆን ያደርጋችሁ። ምንም ካልሲው መሆናችሁ እኔ በድፍረት እንድናገሩሉ ያደረገኝ አንዱ ይሄ ነው። በሌላ የሚሆነው ስላለና የሚሆነው ስለሚሆን ልጁ በራሱ ኳሊፋይድ ስለሆነ ምንም ብትሉ ሁሉንም በቃ ራሳችሁን አናታችሁን ይመጣል። ያልተገለጠ ገመና የለም። መማር የሚፈልግ ሰው መማር ይችላል። አብይ አህመድ ኦሮሞ ካልሆነ ኦሮሞነት ውሸት ነው ማለት ነው። ጀነራል አበባው አማራ ካልሆነ አማራነት ውሸት ነው ማለት ነው። የመከላከያ ሚኒስትሩ ማን ነው? ዶክተር አረጋዊ በርሄ ትግሬ ካልሆነ ትግሬነት ውሸት ነው ማለት ነው። ምንም ይሄን ማብራራት አያስፈልግም። ከገባህ ይገባህ፣ ካልገባህ አልገባህም። እንዲገባህ አልፈለክም፣ በቃ ነገ ይገባል በሚገባው። መትረፍ ነው ማትረፍ ነው የፈለከው? ማሸነፍ ነው ያንተ ትልቅነት በትልቅነት ክብር እንዲቀመጥ ነው የፈለከው ወይስ በጥፋት እንዲዘከር? እሱ ነው ምርጫው። ወታደር ብትል አብይ አህመድ በወታደርነት ያኮርሃል። ደራሲ ብትለው ያኮርሃል። በፕሮቴስታንት በሃይማኖት እንደ ኢትዮጵያ ውስጥ በተሰሩ ኮረጆዎች ሁሉ ብታስገባው በቃ ትበላለህ። ያኮርሃል። ከፈለክ አብረው ቀርበህ ፎቶ ልትነሳ ትችላለህ እንጂ መስደብ ግን አትችልም። ከሰደብከው የበለጠ አንተ በጣም ትወድቃለህ። እና መደመር እንደዛ ሆነ አይዶን ነው። ዞሮ በአማራ ክልልም ያለው ነገር ያ ነው። በዚህኛው ግብጽ መጣው የምትልን ሙከራዎች ምናምን ቢሉም እዚህ ጋር አብቅቷል የሚሉ መሳይ እንቆራሪቱ መሳይና ደረጀ ደርዳሬ ምናምን ቢሉም እናንተ አትበሉ። እነሱ አንዴ ተበልተዋል። እነሱ እናንተን እስካታለሉ ድረስ ስለሆነ የሚቀልዱት በእናንተ አይሸቅሉ። ደብረጽዮን ከኢሳያስ ጋር እየሰራው ነው አላችሁ። ከማንም ጋር ስራ ሐመር ሄጄ መከርኩኝ። እዚህ ጋር ማሲንጋ ባለፈው ሄዶ ምንም ማለት ግብጽ የኔ ያህል ቢሊዮን ዶላር ድጋፍ አደረገች፣ አሜሪካ አደረገች። ታድርግ እንዴ? አሜሪካ እኮ ሀቅን ብትወድ ነው። የጸጥታው ምክር ቤት ብትንትን ይወጣል። የጸጥታው ምክር ቤት የኢትዮጵያን ድምፅን በድምፅ የመሻር መብት እስካልሰጠ ድረስ አንተን የኢትዮጵያ ጀግኖች ከፈጣሪ ጋር ሆነው የበታተኑ 12 ጊዜ ስለ ሃይድሮ ኤሌክትሪክ ፓወር ወይም ስለ ህዳሴ ግድብ 12 ጊዜ አጀንዳ አድርገህ የጸጥታው ምክር ቤት ላይ ውይይት ስታደርግ ነው የተበተንከው። እና ተበትናል። ለኔ የጸጥታው ምክር ቤት የሚባል የተባበሩት መንግስታት የሚባለው ነገር የለም። እኔ በማቀው ሌላ ሚስጥር ማለት ነው። ስለዚህ እሱ ተበትኗል። ያ ድምፅን በድምፅ የመሻር 1
1.5 ቢሊዮን አፍሪካውያንን የረሳ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የሚባል ግለሰቦች የሚፈነጩበት ተቋም የለም። ፍልስጤማውያንን በተሰደዱበት በየመስጂዱ በየቤተክርስቲያኑ የሚደመስስ ስደተኛ ካምፕ ላይ ሆነው የሚጨፈጭፍ በተደብቁበትም ቢሆን ውሃ በፓምፕ ስቦ እየከተተ እጅግ ዘግናኝ ነገር የሚፈጸምባት ምድር ላይ ቆሞ አንድም ነገር የማያመጣ ሽባ የሆነ ጥርስ አልባ የሆነ ነገር ጸጥታው ምክር ቤት የተባበሩት መንግስታት ብትለይ ነቲንግ የለህም። የታል ፍሬ? ጦርነት ሲያቀጣጥል የሚውል የጸጥታ ምክር ቤት ስሙና ተግባሩ የማይገናኝ እርዳታ ሰጣለሁ ብሎ መሳሪያ የሚያስታጥቀው የት ላይ ያለው ጠብ የሚዘራ ዓለምን ለመበታተን የዓለም ስብስብ ነኝ ብሎ የሚያወራ ተቋም ከበድ ያለ የአጋንንት ዓለም ገላጋይ የሌለበት እብዶች ወይም ጋጠወጦች ዘመን በሰጣቸው ዕውቀትና ጥበብ ላይ እጅግ በብልግናቸው የቆሙ በዓለም ላይ ያለ በዚህ ሰውም እንዳነው እንድነው በሚል አይደለም እኛ ራሳችንን አስተካክለን ከሚያብዱት ከጠፉት ሳንሆን ወደ ትክክለኛ ሰውነታችን መጠን እኛ ማድረግ ያለብን ያደረግን ፈጣሪ ደግሞ ማድረግ ያለበትን ያደርግ ዘንድ እሱ ላይ ማማረርም ይቻላል። እኔ በግለሰቦች የሚያማርር ሰው ነው የሚያናደኝ እንጂ ፈጣሪ ላይ ማማረርም ማመስገንም ይቻላል። እሱ ይረዳል። በዚህ አይነት መልኩ በመሄድ በመግደልና በመገዳደል ትገላለህ ትገደላለህ። ዛሬ ብትገል ነገ ተገዳይ ነህ። ዛሬ ብትዘርፍ ነገ ተዘራፊ ነህ። የዘራትን ታጭላለህ አይደለም ካልከኝ ቸካል ታሪክን ሁሉም ነገር በዛ መልኩ ይቀጥላል። ኢትዮጵያ ትቀጥላለች ስንለው ምንም ጥያቄ የለውም። ይሄን ያውቁታል። ጠላቶች ለምንድን ነው የሚጮሁት? የማይቀረውን ስኬት እኮ እናስቀራለን ብሎ ነው እየተጋጋጡ ያሉት እንጂ የኢትዮጵያን ስኬት እውንም አይሆን ቢሆን ሸኒ የሚያደናቅፈው ፋኖ የሚያደናቅፈው ህዋት የሚያደናቅፈው ኤርትራ የምታደናቅፈው ከሆነ ለምን ይጮሃሉ? እያሳኳል እንዴ? ነገር ግን እንደማያስቀሩት ያውቃሉ። ሺህ ከሚሊዮን ቢሰበሰቡ እንደማያስቆሙት ያውቃሉ። ታዲያ አንተ ከአሸናፊዎች ለመሰለፍ ራስን ማዘጋጀት እንጂ የኢትዮጵያ ስኬት እውን ይሆናል በየትኛውም አግባብ ላይ ማገዝ ባንችል መከላከያ ሰራዊታችንን ሀገር ለማሻገር የሚጥሩ ሰዎችን ማገዝ ባንችል በገንዘብም በእውቀትም በአመለካከትም ማገዝ መደገፍ ባንችል ዝም በማለት ማገዝ እንችላለን። ዝም በማለት እንኳን ሳይገባን ተናግረን ገብቶኛል ያለውም ሳይገባው ነው የቀረው። እዛውንም ማለት ይሄ ማናዊና መለኮታዊ የሚባሉ ነገሮችን ብዙ ጊዜ እዚህ የምደጋግማቸው ነገሮች ነበሩ። ጀስት ያንን ወደ እንትን ለማለት ብዙ ስለማይሄድ ተዋለው እንጂ ብዙ ሰው አለ ነው በቃ የሚሞከረው ቀድሞ የሚመጣበት ምናምን ብዙ አይነት እንትን አለ። ኢትዮጵያውያን ናችሁ እናንተ ብዙ ሚስጥር አላችሁ። እናት አባቶቻችሁን ጠይቁ፣ ኢትዮጵያዊነትን አስተውሉ፣ መርምሩ እምላችሁ ማንም የማያውቀው እጅግ ብዙ ሚስጥር ስላለ እኔም እንደዛ አይነቱን እየተካፈልኩ ስለሆነ ነው። በዛ ስሜት ቀድሞ የሚሰራው ስራ ይሰራል። እሱ ተሰርቷል። ለጠላቶቻችን የሚበጀው ይከወናል። ማንም ምንም ነገር እንትን አይልም። ሶማሌላንድ ያንን ነገር ፈጽማለች። ነገም ኤርትራና ጅቡቲም ቢሆኑ ኢትዮጵያን በማጎሳቆልና በማፈን ለሌሎች ተላላኪ ሆነው የሚቀጥሉበት ነገር ኤክስፓየርድ እያደረገ ስለሚሄድ ወይ መጣው መቀላቀል ወይ ደግሞ በሰጠው መቀበል ላይ ወደባቸውን አከራይተው አብሮ መቀጠል ነው። እንደ ጀግኖች አባቶቻችን ትንቢት ደግሞ ጅቡቲና ኤርትራ ኢትዮጵያን ለምነው ከኢትዮጵያ ጋር ኢትዮጵያዊ ሆነው ይቀጥላሉ በጋራ ተጠቃሚነት። የሚያናድደው መዋሃድ በጨቋኝና በተጨቋኝ አይነት ሐሳብ እንጂ በውዴታና በፍቅር ከሆነ ሰላም አፍሪካ አንድ ሀገር ብትሆን ስንት ሰው ሰላም ይሆናል? ዓለም እንደ አንድ ባንድ መሪ ምናምን ብትመራ ወይም እንደው በእውነት ለእውነት ለመተዳደርና እንደዛ ቢባል ሪሶርስ ጎሎት ነው ፈጣሪ። የተፈጥሮ ሀብት ይጎላል። የሰው ህዝብ ቁጥር በዝቶ አንዱ ላይ የተረፈበት አንዱ ላይ የሆነ ነገር አለ የለም። አታድርጉ የተባለውን እያደረገ ያለው ትዛዝ ሰብሮ ትዛዝ አበላሽተው በነውር ላይ በማይገባው እየሄደ እያስቸገረ ያለው የሰው ልጅ የፈጠረው አይነት እንትን እንጂ የጎደለ ነገር የለውም መፍጣልና በዛ መልኩ እንሄዳለን። ቻይናም በዛም ብዙ እንትሮች አሉ። የኢትዮጵያ ማሸነፍ እንደሆነ እንዲታቁ ነው። በኬንያ በኩልም ያለውን ያው አምባሳደር
ጀነራል ባጫ የተናገሩት ነገር አለ። በዛ ጋር ሰዎችን በተለይ ህገወጥ የሰዎች ዝውውር እጅግ በጣም ነው ያለበት ነው። ሀቅን እንውደድ። ነገሮችን ከደረሰብን ቢያንስ እንትን ለማለት በትምህርት ፖሊሲው በሃይማኖታዊ ይዘትም በየትኛውም አግባብ ላይ ለሀገርና ለህዝባችን ሊጠቅም የሚችለውን ነገር እንመኝ እናቅድ። በዛ መልኩ ነገሮች ይሳኩ ዘንድ የምንችለውን ነገር በሙሉ እናድርግ። ከዛ ውጪ ምንም የሚቀየር ነገር የለም ማለት ፈልጋለሁ። የጠፋ ሰውዬ እዚህ ተገኝቷል። ያው ሱሌማን አልቃድር ሰላም ነው እንዴት ነህ? እንኳን አደረሰ ለአዲሱ ዓመት ብለናል። ደህና ነው ወይ? ስለመጣ አብረን ስለሆንክ በጣም ነው ደስ የሚለን። እንኳን ደህና ተገናኘን ማለት ፈልጋለሁ። በዋትስአፕ ላይ አንዳንድ መልእክቶች ሼር እያደረኩ ስለነበር ነው ብዙ እንትን ያላልኩትና ለማንኛውም ደህና ነው ወይ? ኦማር መግለጫ ይሰጣል ተብሎ ይገመታል። ኦኬ ሸፈራው ተብሎ ይገመታል። ጠብቅ የተሻለ ጥሩ ነው የሚሆኑት ነገር ያው እንዳልኳችሁ ነው። በተለይ በሚሊታሪ ሳይንስ ላይ ወይም እንደዚህ በጦርነት አዋጅ ላይ እንደ ኢትዮጵያ የሆናችሁ ስታዩት የሚያደርግ ሰው አይሆንም እና አንዲት ነገር መንግስት እንደ መንግስት ሲያደርግ ብዙ ጥላቶች እንዳሉባት ብዙ ግፍ ሲሰራባት እንደኖረች ምድር አንዱን በአንዱ ላይ ባመጻ በሸርና በተንኮል በተነገረው ተነስቶ ወደ ጥፋትና መጠፋፋት እንዲካሄድ የተደረገ ሲሳቅበት ሲሳለቁብን እንደኖረች ሀገር ያለው ስርዓት ጮት የበዛበትም እኮ ያንን ሊፈታ የሚችል ያንን ቁርሾ ከመሬት ውስጥ ነቅሎ ኢትዮጵያን ወደ ከፍቷ ለማሻገር የሚሰራ መሆኑን ከጥላቶቻችን ጩኸት መረዳት ይችላል። እንደዛ እንደተሰራባት ሀገርና አሁን ይሄ ምንድነው ብዙ ፈንጅ የተቀበረበት አካባቢ ላይ እንደ ልብ አተረማመዱ በእንደዛ አይነት መልኩ የተሰራብን ግፍና መከራ እሱን የረሳ ማንኛውም አይነት እቅድ አይከወንም በሀገራችን። ያንን አስበው ይሰራሉ። እንዳልኩት ቅድም በገባን ልክ እኛ በበጎ እንቁም፣ ካልገባንም ደግሞ ዝም በማለት ለሀገራችን አስተዋጽኦ እናድርግ እንጂ መስራት የሚችሉ ልጆች ያንን እያሰቡ ይሄዳሉ። እያንዳንዱ ሰው በራሱ ራሱን በበጎ በማቆም ራሱን የብርሃን ታሪክ ለመጻፍና ለማጻፍ በመዘጋጀትና በማዘጋጀት ነገሮችን በዛ መልኩ ማስተካከል እንችላለን። የኛ መደነጋገርና መሳሳት ነው ለጥላቶቻችን የእድሜ ግብአት እየሆነ እድሜያቸው እየረዘመ ያለው እንጂ ከዛ ውጪ ማን ምን እንደሚነካ ይሄ ሲነካ ይሄ እንዴት እንደሚሆን የሚሉ የተለያዩ መግለጫዎችን በተከታተሏቸው በጣም መከላከያ ሰራዊት ላይ ያሉ ሰዎች ይናገራሉ። መተንተንና ማብራራት እንዳለው ነውና እንዲህ አበቃለት ወደማያባራው ምናምን ያሉ እዚህ ኢትዮጵያ ውስጥ ተቀምጠው ወደማያቋርጠው ምናምን ትልቅ ጦርነት ኢትዮጵያ ልትገባ ነው ምናምን ብለዋል። እነዛ ነብይ ነኝ የሚሉ ሰዎችም ያን ነገር ብለዋል። እሱን ያነሳውት ለምንድን ነው? ምንም ኢትዮጵያን የሚያሸንፍ ነገር አይመጣም። ማንም ቢፈክር ነውሩን ለመደበቅ ብሎ የኢትዮጵያን ሀቅ ግን ምንም መቀየር አይቻልም። እዛ በበሰበሰ አካሄዳቸው በበሰበሰው መስሪያ ቤታቸው በበሰበሰው ከሳሽና ተከሳሽ በበሰበሰው ፍርድ ሰጪ መካከልም የበሰበሰ ክሳቸውን ቢመሰርቱ በራሳቸው ላይ ያፍርድ ይሆናል እንጂ በኢትዮጵያ ላይ አይሆንም። ነብይ ነህ ብለህ የምታስፈራራም ዩቲዩብ ላይ ብለህ የኢትዮጵያ መከራ እያልክ የምትልም መከራ በላይ ላይ ይሆናል እንጂ የኢትዮጵያን እውነት አትመልስም ነው የምልህ። እንዳንተ ኤግዛጁሬት አድርጌ አልነግርህም። የሚሰማ ሰው ይሰማል። የማሸንፍህ ግን እኔና ኢትዮጵያ ማለት ነው። ጉባኤ ስላላችሁ ወንድሞች ጥቂት መሆናችሁ እንዳታዩ ብዬ የምለው ለዛ ነው። ነገሮችን በጥንቃቄ ያዙ ብቻ። ኢትዮጵያ ታሸንፋለች። እውነቴን ነው የምላችሁ። ስለዚህ በዛ ይሆናል። በሱዳንም ያለው ነገር እንደዛ ይላል። የትኛውም ቦታ ላይ ነገሮች ሁሉ በጎ ናቸው። የማይሞከሩ ምናምን እንደዚህ ብዙ ነው የሚሞክሩት እኮ ብዙ መናፍስታዊም ጦርነት እኮ አጋንንታዊም ጦርነት ነው። ኦኬ ኦኬ እሺ ሱሌማን በጣም ነው የማመሰግነው። ሁልጊዜም ከእናንተ ጋር ነው ያለነው። አብራችሁ ስላላችሁ በጣም ነው የሆነት ደስ የሚለኝ። በበጎ ለእውነት በቻልኩት አቅም እውነትን ለመናገርና ለኢትዮጵያ ማሸነፍ ሀቋን ለመመስከር ሰበቦኝ በፊት በመቆሜ እኔ በጣም እንደ እድለኛነት ነው የሚሰማኝ። ነገር ግን ለኢትዮጵያና ለኢትዮጵያውያን ማድረግ የሚገባኝን ያህል ደግሞ ለማድረግ ዝግጁ ነው ወደፊትም። አሁን አደረኩ ብዬ ስለማላስብ በበጎ
የትኛውም ቦታ ላይ ለመታዘዝ ዝግጁ ነኝ። እሱን አይነት መንፈስ በቅንነት ማገልገልና መታዘዝ ትልቅ እድል ስለሆነ አብረን እንቀጥላለን ማለት ነው። በጣም ነው ደስ የሚለኝ ሁሌም ለምታደርገው ነገር ማለት ነው። ኦኬ ጽዮን መስፍን ያለ ያው ብዙ ጊዜ እየጠየቅን ግን ጥቂቶች ብቻ እያስቸገረ ስለሆነ ነው። እዚህ ጋር አለ ያው ጽዮን እዚህ ጋር አለ እንደዚህ እንትን ያለ ነው። አመሰግናለሁ ጽዮን። እና እንደዚህ አይነት ነገሮች አሉ። ኦኬ ሳራይም እየጻፍሽ ነው። ቴንክ ዩ። እና የሱን ነገሮች እንትናለን። በየትኛውም ቦታ ላይ በጽንፍ ላይ ያላችሁ ሰዎች ራሳችሁን አትርፋችሁ ሞጋች ሆናችሁ ባለው ሀገራዊ ምክክር ኮሚሽን ሌሎች የመንግስትም ይሄን ያህል ሆደ ሰፊነት ጠላቱ ማን እንደሆነ የአጀንዳ ከየት መጥቶ የት ድረስ ሊሄድ እንደሚችል ስለሚያውቅ ይመስለኛል አጀንዳው የእናንተ ቢሆን ኖሮ ኤክስኪዩዝም ላይሆን ይችላል። ነገር ግን እድሉን ተጠቀሙበት፣ ሞግቱ። ሸፍቶ የነበረ ሰርቅ የነበረ ህይወት ኑሮ እምቢ ያለው ሰው እኮ መንግስትም ይሄ ይደረግልኝ ያለ እኮ መቅረብ ይችል ነበር። እንዴት የምታቀርቡት ሐሳብ እንዳጣችሁና በየትኛው ቦታ ላይ ያንን ነገር አድርጉ። ለቀጣይና እንደዚህ በትምህርቱ ስርዓትም በየትኛው ቦታ ላይ በጎ ነገሮችን እያደረግን አብረን እንቀጥላለን፣ እንጮሃለን፣ እንደዚህ እንላለን የምትሉ መርዶኞች ግን በዋናነት መርዶኞች ለሀገሬ ተስፋ መቆረጥና ማስቆረጥ ላይ ያላችሁ ትናንት ከትናንት ወዳ በፕሮፓጋንዳ የፍርሃት ቆፈን ውስጥ እያኖራችሁ ብዙ መከራ ያስከፈላችሁ ሰዎች ዛሬም ያን መከራ ለማስቀጠል የምትጥሩ ሰዎች ዛሬ ያ መከራ ለእናንተ ነው። ዛሬ የእናንተን ክፉ ምኞት ለራሱ ወርሶ የሚሄድ የሚቃዥ ካለ ያ በራሱ የመጣበት እንጂ ነገሩ እሱ ጋር ለመድረስ ፈልጎ እንዳልሆነ እያወቀ ምንም በጣም እንትን እንደሌለም እዛም ሞክር እዛም መቀጠል ትችላለህ። መንገዱን ጨርቅ ያርግላችሁ ነው የምለው እኔ እንደ ግሌ። መንገዱን ጨርቅ ያርግለት እብሪት ለወጠረው መዳን ለፈለገ ደግሞ ይሄው ለመዳን ትክክለኛው መንገድ መረጥ ነው። የኢትዮጵያን እውነትና ኢትዮጵያውያንን አታሸንፍም። የዓለም ፍጻሜ ይሆናታል እንጂ ኢትዮጵያ ላይ ባንዳ፣ ጽንፈኛ፣ ዘረኛ፣ ጎጠኛ፣ ገዳይ፣ አስገዳይ፣ ዘራፊ፣ ጉቦኛ ስርዓተ መንግስትና ስርዓት አይቋቋምም። አማራ፣ ኦሮሞ፣ ትግሬ እያለ የሚቃዥ ቅዠታም የጥላት ተላላኪ ወጥጨት ሆኖ የረከሰ ማንነቱን ይዞ የሚመጣ ሰው ኢትዮጵያ ውስጥ አይሆንም ነው። እግር፣ እጅ፣ ራስ፣ ፀጉር እያልክ ሰውነትን የተሰጠው ስያሜ ልዩነት ከመሰለ ያንን በታትነህ ማየት ትችላለህ። ልክ እንደዛ ለአንዲት ሀገር ውበት እንጂ ኢትዮጵያ ውስጥ ያለ ተጋጭቶበትም አያውቅም። ሃይማኖቱ አይጋጭበትም። ሁሉም ነገሩ እየጣላበትም የሆነ የለምና ሁሉም ነገር በዛ መልኩ ጸጥቶ ይቀጥላል። አብራችሁ ስለነበራችሁ በጣም ያመሰግናለሁ። ከዛሬው ፕሮግራም በዚህ እንቋጨው። ተባረኩልኝ። ኢትዮጵያ ታበጽሕና በእግዚአብሔር። ኢትዮጵያ ወደ ፈጣሪዋ እጆቿን ዘርግታ ጸሎቷን ታደርጋለች። ዱዓችንን በያለንበት በጸሎት መበርታት መናፍስታዊ አጋንንታዊ ዳቢሎሳዊ ጦርነትም ነው። ይሄ የረከሰ ማንነታቸውን ያንን ነውራቸውን በሀገራቸው ላይ እንደ ሕግ ተቀባይነት ያደረጉትን የረከሰ ነገር በምድራችን ለመፈጸም የሚመጡበት የሰውን ሀቅ ለመቀማትና እንደ ሀቀኛ ለመቆጠርም በሁለቱም በዘራፊነትም መዝረፍንም ደግሞ ሐላል ነው ብለው በመጮህም የሚመጡ የረከሱ ቡድኖች የነገሱባት ዓለም ስለሆነች ይችን ዓለም ከዛ ነፃ ያወጣ ዘንድ ወደ ፈጣሪ መጮህ ያለብንን መናገር ያለብንን እንድንናገር እንበርታ። ባለንበት ፈጣሪ ሆይ እንበለው። ይፈታል ነው ማለት። ተባረኩ። ሰላም ሁኑ። ደህና ደሩልኝ። ሁልጊዜም በአዲሱ ዓመት አዲስ ስኬት በያላችሁበት ለእናንተ ይሁን ላለው ሰላም ሁኑ። ደህና ቆዩኝ። ቻው።